ሰላም አለይኩም እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አለው። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ያው ይጠቅማል ያልኩትን ቪዲዮ ነው ይዤላችሁ የመጣሁት። አብራችሁኝ ተከታተሉ ማለት ነው። ሁሉም ወንዶች እንዲያከብሩሽ ከፈለግሽ ማድረግ ያለብሽ ነገሮች፣ የትኛውም ወንድ እንዲንቅሽ አትፍቀጂ። አንድ ሴት ራሷን የምታስንቀው የምታስከብረውም ራሷ ነች። ስለዚህ ማንኛውም ወንድ እንዲያከብርሽ፣ ማንኛውም ወንድ እንዳይንቅሽ፣ ማንኛውም ወንድ እንደ ተራና እርካሽ ሴት እንዳያይሽ ከፈለግሽ እነዚህ ነገሮችን ማድረግ አለብሽ። ለሴት ልጅ ክብሯን መጠበቅ ከምንም ነገር በላይ ትልቅ ቦታ አለው። በትክክለኛና በቁም ነገረኛ ወንድ እንድትፈለግ የሚያረጋት አንደኛውና ትልቁ ነገር ክብሯን መጠበቋ ነው። የትኛውም ወንድ ፍቅረኛሽም፣ ጓደኛሽም፣ ወንድምሽም ብቻ ወንድ የተባለው ለአንቺ ትክክለኛ የክብር ቦታ እንዲኖረው ከፈለግሽ እነዚህ ነገሮችን አድርጊያቸው። እነዚህ ነገሮች የቱም ወንድ እንዲያከብርሽ ያደርጋሉ። እነዚህ ነገሮችን አድርጊ። በደንብ አዳምጪኝ። አንደኛ፣ ቅድሚያ ራስሽን አክብሪ። ለራስሽ ቦታ ስጪ። ራስሽን ተንከባከቢ። አንቺ ያላከበርሽውን አንቺነትሽን ሌላ ሰው እንዲያከብርልሽ አትጠብቂ። መጀመሪያ ራስሽን አንቺ አክብሪ። የማይመጥንሽ ቦታ አትገኚ። ክብርሽን የምትጠብቂው በዛ መልኩ ነው። ለራስሽ ክብር ስጪው። ራስሽን አሞግሽው። ራስሽን ተንከባከቢ። ለራስሽ ቅድሚያ ስጪ። ራስሽን ከማንም ጋር አታወዳድሪ። ስፔሻልና ዩኒክ እንደሆንሽ ለራስሽ ደጋግመሽ ንገሪ። ራስን መውደድ ማለት ያ ነው። ባለፈው ስህተትሽ ራስሽን እየወቀሽ ለራስሽ አጉልና ዝቅ ያለ አመለካከት ካለሽ ሌላው ቢንቅሽ አይግረምሽ። አንቺ የናቅሽውን አንቺን መጀመሪያ ማክበር ጀምሪ። ያኔ ነው ሌላውም ሰው አንቺን የሚያከብርሽ። ሰልፍ ሪስፔክት ከምንም በላይ ቅድሚያ የሚሰጠው ነገር ነው። ራስሽን አክብሪ። ሁለተኛ፣ አልችልም፣ አይቅርብኝ፣ አልፈልግም፣ እምቢ ማለት ልመጂ። ጠያቂ ሴት ሁኚ። ለምን በይ። ሴት ልጅ ሁሉ ነገር ላይ እሺ፣ አዎ፣ ይሁን ምናምን ስትል ነው ክብሯን የምታጣው። ለዚህም ለዛም እሺ፣ ለዚህም ለዛም ፍቃዷን ስትሰጥ ዋጋዋ ዝቅ እያለ ይመጣል። ስለዚህ እምቢ በይ። ነገሮች ላይ ሁላ እሺ አትበይ። ምክንያታዊ ሁኚ። አንቺን የማይጎዳ ከሆነ እሺ በይ እንጂ ዩኒታ ይዘሽ ሰውን ላለማሳዘን ብለሽ እሺ የምትዩ ነገር ነገ የሚጎዳው አንቺን ነው። አይሆንም፣ አይቅርብኝ፣ እምቢ ማለት ልመጂ። ያ ከብዙ ነገር ይጠብቅሻል። ለምን ማለትሽ ደግሞ ምክንያታዊ ሰው ያደርግሻል። እምቢ ማለት ልመጂ። ሶስተኛ፣ ሰው አክብሪ። ሳያከብሩ መከበር የለም። ማንንም አትናቂ፣ ዝቅ አታርጊ። ሰውን አክብሪው። የናቀሽን ናቂው፣ ያከበረሽን ግን ክብር ስጪው። ማንም ሰው ክብር ይገባዋል። ትንሽ ትልቅ፣ ህፃን አዋቂ ሳቲ አክብሪ። ያ ነው የሚያስከብርሽ። ሳያከብሩ መከበር የለምና። አራተኛ፣ ትንንሽ ንቀቶችን እንደ ቀልድ አትይ። በቀልድ መልክ የሚናገሩ ቃላቶች ናቸው አንቺን ከምንም ነገር በላይ እንዲንቁሽ የሚያደርገው። ስለዚህ ቀልድ ብሎ ንቀት የለም። ስርዓቱን እንዲይዝ እዛው ጋር ንገሪ። ስፔሻሊ ወንድ ልጅ ከሆነ በትንሽ መናቅ የጀመረሽ ነገ ላይ በትልቁ ነው የሚያንቋችሽሽ። ስለዚህ የትኛውም ወንድ በቀልድም ሆነ በቁም ነገር በዛም ማነሰ እንዲንቅሽ እድሉን አትፍቀጂ። ዛሬ በቀልድ የተደረገው ነገር ነው ነገ በቁም ነገር የሚደረግብሽ። ማንም እንዳይንቅሽ በቀልድ። አምስተኛ፣ በህይወትሽ ህጎች ይኖሩሽ። ማንም ሰው የማይዳፈራቸው ህጎች። ህጎችሽን ቀድመሽ ተናገሪ። ህግ ያለበት ነገር ነው ሁሌም ክብር የሚኖረው። ይሄን ሲያደርጉ አልወድም፣ ይሄን የምታረግ ከሆነ ከኔ ጋር የመጨረሻ ነው የሚሆነው፣ ስለዚህ እንዳታወራ እኔ ጋር። ስለዚህ ካወራ ከኔ ጋር ያለ ግንኙነት ያበቃል። እንደዛ ብለሽ የራስሽን ህግ አውጪ። ህግ ሲኖርሽ ነው የምትከበሪው። ዛሬውኑ ህጎችን አውጪ። ገና ስትቀራረቢ የራስሽ ህጎች እንዳሉ አሳውቂያቸው። ያንን ህግ ካልጠበቁ ግን ጓደኝነታችሁም ሆነ የፍቅር ግንኙነታችሁ ገደል እንደሚገቡ አጥብቀሽ ተናገሪ። ያኔ ነው በደንብ የምትከበሪው፣ ህጎችሽም የሚጠበቁት። አምስተኛ፣ እባካችሁ ሴቶች ይህን በደንብ አዳምጡኝ። ማንንም ብታጡን መኖር እንደምትችሉ ወቁ። ሰው መኖር የማይችለው እግዚአብሔርን ካጣ ብቻ ነው። ጓደኝነታችንን ላለማጣት ብዬ እኮ ነው ስትንቀኝ ዝም ምለው። ፍቅራችንን ላለማጣት ብዬ እኮ ነው እየናቀኝ ዝም ምለው። ስለምወደው እኮ ነው እየናቀኝ። ማንንም ብታጡ ትኖራላችሁ። እየተናቁ መዋደድ የሚባል ነገር የለም። ልክ ሲንቋችሁና ለእናንተ ያላቸው ክብር አፈር እየገባ እንደሆነ ስታውቁ ያኔ በደንብ ተኮሳቱ። እሺ ሴቶችዬ፣ እንዴት አያችሁት ቪዲዮውን? እንደወደዳችሁት ተስፋ አደርጋለሁ። እንደምትማሩበት እንደምትተገብሩት ተስፋ አደርጋለሁ። በነገራችን ላይ ይሄ ልጅ ብዙ ጊዜ የሚያነሳቸው ነጥቦች እኔን በጣም ያሳምነኛል። ማለት በቃ አሪፍ ነው ብዬ ነው የማስበው ንግግሩ ማለት ነው። ትክክል ነው ብዬ ነው በቃ ማለት ብዙ ጊዜ ያሳምነኛል። ለዛ ነው ይዤ የመጣሁት ማለት ነው። በተለይ ልጁ ካነሳው ነጥቦች መካከል የዩሊንታውን ነገር በደንብ አስቡበት። ምክንያቱም ዩሊንታ ቁልቁል ስለሚወስድ እኔ በራሴ ስላየሁትኝ ነው። በጣም ዩሊንታ የሚያጠቃው ሰው ብዙ ጊዜ ካያችሁ ወደኋላ ነው የሚቀረው። የምር የሰውን ፍላጎት ሲያሟላ፣ የሰውን ፍላጎት ብቻ ሲያሯሩጥ የራሱን ትቶ። ለምሳሌ እኔ እንደዛ ነበርኩኝ። አሁን ነው ሰዎችን አልሰማም ማለት የጀመርኩት። በቃ ሰውን መስማት ብዙ ጊዜ መስማት ጥሩ አይደለም። ቦታ ብዙ ጊዜ ለራሳችሁ ትታችሁ ለሰው ቦታ መስጠት ጥሩ አይደለም። በቃ ማለት አሳማኝ ምክንያት ሊኖር ይገባል።
ለሁሉም ነገር እሺ 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 ማለት ጥሩ አይደለም፣ ቁልቁል ነው የሚወስደው። እና እምቢ አይሆንም ማለትን ልመዱ። እሺ ሴቶችዬ፣ አይሆንም እምቢ፣ አይ ይሄንን ማድረግ አልችልም፣ ይቅርብኝ፣ አልፈልግም፣ እንዴ ማድረግ አልፈልግም። ለወንድ ብቻ አይደለም በነገራችን ላይ ለሴቶችም ለማንኛውም ሰው እኔ አልፈልግም፣ ይሄንን እንደዚህ ማድረግ አልችልም፣ በቃ ተውኝ፣ አልፈልግም ብላችሁ በቃ ድርቅ። አንዳንድ ጊዜ እንደዚህ ያስፈልጋል። እሺ ለራሳችሁ ብቻ ራሳችሁን ብቻ ማሰብ አለባችሁ። ብዙ ጊዜ ይሄ ነገር መኖር አለበት በህይወታችን ማለት ነው። እኛ ከፍ እንድንል እኛ ቀና እንድንል ከሆነ ለትንሽ ለትልቁ የሰውን ፍላጎት ብቻ የምናስቀድም ከሆነ የኛ ፍላጎት ወደኋላ ቀረ ማለት ነው። አይመስላችሁም? እና ቆምጠጥ አይሆንም፣ በቃ አልፈልግም፣ አላደርግም፣ ራሳችሁን ቻሉ፣ ራስህን ቻል፣ ራስሽን ቻይ፣ እንደዛ ማለት አለባችሁ። እሺ ለማንኛውም ቤተሰብ ሰብስክራይብ እያደረጋችሁ በሌላ ጊዜ ደግሞ በሌላ ቪዲዮ እስከምመለስ ድረስ እኔ እንደምታዩት አየር እየተቀበልኩ እገኛለሁ ግቢ ውስጥ።